በሰዓት ቅያሪ ምክንያት የትራንስፖርት ዋጋ እንዲጨምር ጥያቄ የቀረበ ሲሆን ከ50% ጀምሮ ከፍ ሲልም በኮንትራት መልክ ተሳፋሪው እንዲከፍል እስከ ማድረግ የሚደርስ አሰራር እንዲዘረጋም ተጠይቀዋል። በሌላ መረጃ ደግሞ በአሳሳች ማስታወቂያ ምክንያት ከ1000 በላይ ሱቆች ላይ እርምጃ መወሰዱንና በቀጣይም ተመሳሳይ እርምጃ እንደሚቀጥለው የደረሰ መረጃ የሚያሳየው። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አዲስ አበባ ውስጥ ስላለው የትራንስፖርት ዋጋም ያላችሁን ልምድና በየትኛው ጉዳይ ላይ መረጃ እንድናቀርብላቸው እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በሰዓት ቅያሪ ምክንያት የትራንስፖርት ዋጋ እንዲጨምር ጥያቄ የቀረበ ሲሆን ከ50 በመቶ ጀምሮ ከፍ ሲልም በኮንትራት መልክ ተሳፋሪው እንዲከፍል እስከ ማድረግ የሚደርስ አሰራር እንዲዘረጋም ተጠይቋል። ይህንን የታሪፍ ጭማሪ እንዲደረግላቸው የጠየቁት የአዲስ አበባ ከተማ የታክሲ አሽከርካሪዎች ናቸው። የከተማው አስተዳደር አዲስ ባወጣው መመሪያ የንግድ ድርጅቶች እስከ ምሽቱ 3 ሰዓት ተኩል እንዲሰሩ የሚል ውሳኔ ከሳምንታት በፊት ያሳለፈ ሲሆን የትራንስፖርት አገልግሎት ሰጪዎች ደግሞ ስራቸውን እስከ ምሽቱ 4 ሰዓት እንዲሰሩ ውሳኔ ማስተላለፉ ይታወሳል። በዚህ ጉዳይ ላይ የከተማው ታክሲ አሽከርካሪዎች ጥያቄ እያነሱ ሲሆን በተለይም ደግሞ በምሽት በሚሰሩበት ወቅት ከወጪያቸው አንጻርና ለደህንነታቸው ካለው ስጋት አኳያ የታሪፍ ማስተካከያ ይደረግልን ሲሉ ጥያቄ አቅርበዋል። በምሽት በሚሰሩበት ወቅት ተመላሽ ተሳፋሪ እንደማያገኙ የሚናገሩት የታክሲ አሽከርካሪዎቹ በመሆኑም ይህንን ከግምት በማስገባት በተለይ ማታ ላይ የታሪፍ ጭማሪ እንዲደረግ የጠየቁ ሲሆን የኢትዮጵያ የትራንስፖርት ሰራተኞች ፌዴሬሽንም ይህንን የአሽከርካሪዎቹን ጥያቄ እንደሚደግፍ ገልጾ በምሽት ወቅት የታክሲ አገልግሎት ቢያንስ በ50% መጨመር እንዳለበት ሀሳብ አቅርበዋል። የፌዴሬሽኑ የቦርድ አባል አቶ ደረጀ በየነ እንዳሉት በምሽት ታክሲዎቹ የሚሰሩበት ሰፈር ተለይቶ እንዲቀመጥም ምክረ ሀሳብ ያቀረቡ ሲሆን ወደ አንዳንድ ሰፈሮች የሚደረገው ጉዞ ደግሞ ልክ በኮንትራት መልክ ተሳፋሪው እንዲከፍል የሚል መመሪያ እንዲወጣም ነው ሀሳባቸውን ያቀረቡት። ፌዴሬሽኑ በጉዳዩ ላይ ከአዲስ አበባ ትራንስፖርት ቢሮ ጋር ውይይት እያደረገ መሆኑንና እስካሁን ከውሳኔ ላይ አለመደረሱ ተሰምተዋል። የአዲስ አበባ ነዋሪዎች ግን መጀመሪያውኑም ቢሆን በምሽት ከታሪፍ በላይ ከፍተኛ ሂሳብ እየከፈሉ መሆኑንና የታክሲ አሽከርካሪዎቹ ሀሳብ ተቀባይነት ሊኖረው አይገባም ብለዋል። ወደ ሌላኛው መረጃችን ስናልፍ ደግሞ በአሳሳች ማስታወቂያ ምክንያት ከ1000 በላይ ሱቆች ላይ እርምጃ መወሰዱንና በቀጣይም ተመሳሳይ እርምጃ እንደሚቀጥለው የደረሰን መረጃ የሚያሳየው ባለፉት 7 ወራት 1148 ነጋዴዎች አሳሳች ማስታወቂያ በመጠቀማቸው ምክንያት ነው እርምጃው የተወሰደባቸው። የአዲስ አበባ ንግድ ቢሮ ባለፉት ወራት በከተማዋ የተለያዩ አካባቢዎች በሚገኙ የአልባሳት፣ የጫማ፣ የቤትና የቢሮ ቁሳቁሶች፣ የኤሌክትሮኒክስ ዕቃዎችን በመሸጥ ስራ ላይ ተሰማርተው በሚገኙ የንግድ ተቋማት ላይ ባደረገው ያልተጠበቀ የቁጥጥር ስራ ነው ድርጅቶቹ አሳሳች ማስታወቂያዎችን እየተጠቀሙ እንደሆነ ለማረጋገጥ የተቻለው። የተደረገውን አሰሳ ተከትሎም በርካታ ነጋዴዎች አሳሳች ማስታወቂያዎችን እየተጠቀሙ መሆኑ የተደረሰበት ሲሆን ይህንን ተከትሎም ቢሮ ከወሰዳቸው እርምጃዎች መካከል የሕግ ተጠያቂነት፣ የገንዘብ ቅጣት፣ የንግድ ፍቃድ መሰረዝ የሚገኙበት ሲሆን ማስጠንቀቂያ የተሰጣቸው ድርጅቶችም እንደሚገኙበት አውቀናል። እርምጃ ከተወሰደባቸው ነጋዴዎች መካከል በተለይም ታላቅ የበዓል ቅናሽ የሚሉ የወረቀትና የባነር ማስታወቂያ ለጥፈው የዕቃዎቹን የቀደመ ዋጋቸውን ያልጻፉ የተገኙ ሲሆን ማስታወቂያዎቹ ቅናሹ ምን ያክል እንደሆነና ለምን ያክል ጊዜ እንደሚቆይ ያልገለጹ ከመሆናቸውም በላይ የትኛው ምርት ላይ ቅናሽ እንደተደረገ በግልጽ ያላስቀመጡ፣ ቅናሽ በተደረገባቸው ዕቃዎች ላይም ቢሆን በግልጽ የሚታይ የዋጋ ማሳወቂያ ያልለጠፉ፣ ታላቅ የዋጋ ቅናሽ የሚል ማስታወቂያ ቢለጥፉም በትክክል ቅናሽ ስለመደረጉ የሚያመለክት መረጃ ያላቀረቡ ነጋዴዎች ተገኝተዋል ተብለዋል። ተቋማቱ አሳሳች የሆኑ የሽያጭ ማስታወቂያዎችን በወረቀትና በትልልቅ ባነሮች የበዓል ቅናሽ በሚል የለጠፉ ሲሆን የአንዳንዶቹ የንግድ ማስታወቂያዎች ቆይታ ከጥር ጀምሮ እስከ የካቲት 1 ቀን 2017 ዓ.ም የሚቆዩ መሆኑን የሚያመለክት ቢሆንም በተለጠፈው የቅናሽ ማስታወቂያ መሰረት ሽያጭ አለመፈጸሙን በቁጥጥር ሂደት መረጋገጡ ታውቋል። በቢሮ የሸማቾች መብት ጥበቃ ዳይሬክተር አቶ ተስፋለም አቦረዳ እንደተናገሩት ከሆነ እርምጃው የተወሰደው በባለስልጣኑ በተደረገው ድንገተኛ ቁጥጥር መሆኑንና ነዋሪውን ከማታለል በተጨማሪ አላስፈላጊ ለሚባል ወጪ እየዳረገው ይገኛል ሲሉም ተናግረዋል። ብዙዎች ገንዘብ
ገንዘብ የቆጠቡ እየመሰላቸው ለኪሳራ እየተዳረጉ መሆኑን ቢሮው ቁጥጥር ባደረገበት ወቅት ከማረጋገጡም ባለፈ መሰል ህገወጥ ተግባራትን ቢሮው አጽንኦት ሰጥቶት እየተቆጣጠረ ነጋዴዎች ስለሚሸጡበት ዕቃ ወይም ስለሚሰጡት አገልግሎት ሐሰተኛ ወይም አሳሳች የዋጋ ቅናሽ ማስታወቂያ መለጠፍ የወንጀል ድርጊት መሆኑን አውቀው ከእንደዚህ አይነቱ ድርጊት እንዲቆጠቡ ማሳሰቢያ ተሰጥቷል። በእነዚህ ሐሰተኛ መረጃዎች ላይ ተታሎ ሸማቹ ማህበረሰብ ግዢ ከመፈጸሙ በፊት በምርቶቹና አገልግሎቶቹ ላይ እውነተኛ ቅናሽ መደረጉን በተለያየ መንገድ የማረጋገጥ ኃላፊነት እንደተጣለበትም አቶ ተስፋለም ጨምረው ተናግረዋል። በሌላ በኩል የአዲስ አበባ ባለሀብቶች ያላመኑበትን ግብርና ታክስ እንዲከፍሉ ከመደረጉ በተጨማሪ በሌሎች ችግሮች እየተፈተኑ እንደሚገኙ ሰምተናል። የአዲስ አበባ ባለሀብቶች ፎረም በከተማ ውስጥ የሚገኙ ባለሀብቶች ከባድ ችግሮች እያጋጠሟቸው መሆኑን ገልጸዋል። ፎረሙ የባለሀብቶችን ቅሬታ በሰነድ የተደገፈ መረጃ ለመቀበልም ዝግጅቱን ማጠናቀቁን አስታውቋል። የፎረሙ ፕሬዝደንት አቶ አሸናፊ ሙሴ እንደገለጹት ባለሀብቶቹ ያለ አግባብ ድርጅታቸው መታሸግ፣ መፍረስ፣ መነጠቅ ወይም መቀማት፣ ስራ እንዲያቆሙ መደረግ፣ ያላመኑበትን ከፍተኛ ግብርና ታክስ ለማስከፈል ማስገደድ፣ የባንክ አካውንታቸውን ማገድ፣ ከሀገር እንዳይወጡ ወይም እንዳይገቡ እየተደረጉ መሆኑን ገልጸዋል። ከዚህ በተጨማሪ በስልክ ዛቻና ማስፈራሪያ ማድረስ፣ የማያምኑበትን አሰልቺና ተደጋጋሚ መዋጮዎች መጠየቅ፣ ተረጋግተው ስራቸውን እንዳያከናውኑ ማዋከብ፣ የብድር አገልግሎት በበቂ ሁኔታ ያለማግኘትና ሌሎች ችግሮች እየደረሱባቸው መሆኑን ሰምተናል ብለዋል። ይህንን ተከትሎም ፎረሙ ከመጋቢት 1 እስከ 27 ማለት ነው የከተማዋን ባለሀብቶች ቅሬታ በሰነድ የተደገፈ መረጃ ለመቀበል መዘጋጀቱንና ባለሀብቶቹም መረጃቸውን በሰነድ በማቅረብ እንዲተባበሩ ጥሪውን አቅርበዋል። የባለሀብቶቹ ቅሬታ ከተሰበሰበ በኋላ ለሚመለከተው አካል በማቅረብ ችግሮቹ እንዲፈቱ ፎረሙ እንደሚሰራ አቶ አሸናፊ ሙሴ ተናግረዋል። በሌላ መረጃ ደግሞ 5000 ሩሲያ ሰራሽ ተሽከርካሪዎች ሊገቡ መሆኑን ሰምተናል። አምስተኛ ትውልድ ምርቶች የተባሉ 5000 ሩሲያ ሰራሽ የደረቅና የፍሳሽ ጭነት ተሽከርካሪዎች ወደ ኢትዮጵያ ለማስገባት መዘጋጀቱን ያስታወቀው ደግሞ የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ነው። ፌዴሬሽኑ ይህንን ያስታወቀው በቀናት ውስጥ ወደ ሀገር ውስጥ ይገባሉ ላላቸው ተሽከርካሪዎች ለአባላትና ወኪሎቹ ማብራሪያ ሲሰጥ ነው። ተሽከርካሪዎቹ ለኢትዮጵያ መልክዓ ምድር ተስማሚ መሆናቸውን ለማረጋገጥ ለረዥም ጊዜ ጥናት ሲደረግ መቆየቱን የፌዴሬሽኑ ፕሬዝደንት አቶ ብርሃኑ ዘሩ ተናግረው በሩሲያ የሚገኙ ባንኮች ከኢትዮጵያ ባንኮች ጋር በመነጋገር ከ80 እስከ 90 በመቶ የሚሆን የብድር አገልግሎት እንዲመቻች መደረጉን ፕሬዝደንቱ ገልጸዋል። በአሁኑ ወቅት በስራ ላይ የሚገኙት ያረጁ ተሽከርካሪዎች ከገበያ ከመውጣታቸው በፊት አዳዲስ ተሽከርካሪዎች ወደ ስራ መግባት እንዳለባቸው መታመኑን አስረድተው ኢትዮጵያ የብሪክስ ሀገሮች አባል መሆኗ መልካም አጋጣሚ እንደፈጠረላቸው የተናገሩት ፕሬዝደንቱ ለሀገር ልማት ከፍተኛ አስተዋጽኦ ሊያበረክቱ የሚችሉ አዲስ ተሽከርካሪዎችን ለማስገባት እንደሚያግዝ ተናግረዋል። በቀጣይ ሀገር አቋራጭ የህዝብ ትራንስፖርት ማመላለሻዎችንና ላዳ ታክሲዎችን ለማስገባት መታሰቡን የተናገሩት ፕሬዝደንቱ በመጀመሪያው ዙር ላይ ሀገሪቱ ያወጣችውን ህጎች ታሳቢ ያደረጉና ከመንግስት ጋርም ጭቅጭቅ የማያስነሱ ተሽከርካሪዎች እንደሚሆኑ እንጠብቃለን ብለዋል። የሩሲያ መሰል ተሽከርካሪዎች ከዛሬ 10 ዓመታት በፊት ኢትዮጵያ ገብተው እንደነበር አንድ ተሳታፊ ገልጸው ተሽከርካሪዎቹ በመጡበት ወቅት የኢትዮጵያን መልክዓ ምድር መቋቋም አቅቷቸው እንደነበር አስታውሰዋል። አሁንም ቢሆን መሰል ችግሮች እንዳያጋጥሙ ጥንቃቄ ሊደረግ እንደሚገባ አሳስበው ተሽከርካሪዎቹ ሀገር ውስጥ ሲገቡ የማህበረሰቡን አቅም ያማከለ ዋጋ ሊኖራቸው እንደሚገባ የጠየቁት አስተያየት ሰጪው ዋጋቸው በጣም ውድ እንዳይሆን ሲሉ ስጋታቸውንም ገልጸዋል። ሌሎች ተሳታፊዎችም የመገጣጠሚያ አቅርቦት መሟላታቸውንና ተሽከርካሪዎቹ ያላቸው ጥንካሬን በተመለከተም ጥያቄ አቅርበዋል። ተሽከርካሪዎቹ በቀላሉ ብልሽት የሚገጥማቸው እንዳልሆኑ ሲበላሹም ደግሞ እንደ ማንኛውም ተሽከርካሪ በቀላሉ ሊጠገኑ እንደሚችሉ ምላሽ የሰጡት አቶ ብርሃኔ ናቸው። ከዚህ ቀደም ከሩሲያ ሲገቡ የነበሩ ተሽከርካሪዎች ብዙ ጥናት ሳይደረግባቸው ይገቡ እንደነበር ያስታወሱት ፕሬዝደንቱ ነገር ግን ይገባሉ ተብለው የሚጠበቁት ለረጅም ጊዜ ብዙ ጥናት ተደርጎባቸው ነው ብለዋል። ጥራታቸውን በተመለከተም በጣም ዘመናዊና በአዳዲስ ቴክኖሎጂዎች የበለጸጉ መሆናቸውን ያስረዱት አቶ ብርሃኔ ዋጋቸውን ቢሆን ከሚሰጡት አገልግሎት አኳያ ተመጣጣኝ የሚባል መሆኑን አስረድተዋል። በሌላ መረጃ ደግሞ ለሚ ናሽናል ሲሚንቶ ፋብሪካ ከ7 ሚሊዮን ኩንታል በላይ ሲሚንቶ ለገበያ ማቅረቡን ሰምተናል። ፋብሪካው የገበያ ተደራሽነቱን ለማስፋትና በኮንስትራክሽን ዘርፍ ያለውን ተቀራርቦ የመስራት ባህል ለማሳደግ ከዘርፉ ባለድርሻ አካላት ጋር መክረዋል። በዚህ ወቅትም የለሚ ሲሚንቶ ፋብሪካ በሀገር አቀፍ ደረጃ ያለውን የሲሚንቶ ምርት እጥረትና ተደጋግሞ የሚታየውን የስርጭት ችግር በከፍተኛ ሁኔታ በመቀነስና ዋጋ በማረጋጋት ቀዳሚ ሚና እየተጫወተ መሆኑ ተገልጿል። አሁን ላይም በቀን 100,000 ኩንታል ሲሚንቶ እያመረተ ሲሆን በዚህም በኢትዮጵያ 33% በላይ
በላይ የሚሆነውን የሲሚንቶ አቅርቦት መሸፈን መቻሉ ተጠቁሟል። በቅርቡ ወደ ስራ የገባው ፋብሪካው ከ1000 በላይ ለሚሆኑ ዜጎች ጊዜያዊና ቋሚ የስራ ዕድል መፍጠሩም ተጠቅሷል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎችም ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።